እንዴት አደራችሁ? ወደ ቶፒኮቹ ከመግባታችን በፊት እስኪ ቤዚክ ነገር እንነጋገር። አንዳንድ ጥናቶች አሉ፣ የሚያስደነግጡ ፋክቶች አሉ፣ ሾኪንግ ፋክትስ አሉ። ለምሳሌ ሃርቫርድ ቢዝነስ ሪቪው ያደረገውን ጥናት ብናይ በዓለም ደረጃ ከሚወጡ ስትራቴጂዎች መካከል 92% የሚሆኑት የሚወድቁት በቅድ ችግር ሳይሆን በመፈጸም በመጨረስ እጦት ነው። ፊኒሺንግ፣ ይሄ ላስት ማይል ፕሮብለም የሚሉት አለ። ሰው ጀምሮ መጨረሻ ላይ ስለማይጨርስ እስከ መጨረሻው እስከ ጥግ ሄዶ የማስፈጸም ባህል ስለሌለው እቅድ አለ፣ የሆነ ነገር ተጀምሯል፣ አያልቅም። ኢትዮጵያም አንድ ጣሊያናዊ እንደሚለው ኢትዮጵያ ኢዝ ኤ ካንትሪ ኦፍ ግሬተር ቢጊኒንግስ ኤንድ ግሬተር አንፊኒሺንግስ ይላል። የታላላቅ ጅምሮችና የታላላቅ ተቋርጦች ሀገር ነች ይችላል። ይሄው ጣሊያናዊ የታሪክ ባለምሁር የሚለውም ኢትዮጵያ ኢዝ ኤ ካንትሪ ኦፍ ኦልሞስትስ ይላል። ለጥቂት ሁሉ ነገር ለጥቂት እየቀራት አሁን ህዳሴ ግድብ ላይ እስክንቀይረው ድረስ ለጥቂት ደርሳ ሁሉ የሚጨነግፍባት ሾተ ላይ ያላት ሀገር ነው የነበረችው። ኦልሞስትስ ነው። ሌላ ጥናት ደግሞ እንደሚያሳየው በዓለም ደረጃ ፕሮጀክቶች ተጀምረው ስለማይጠናቀቁ መሀል ላይ ስለሚቋረጡ ባልተቋረጡ ፕሮጀክቶች ምክንያት በዓለም ደረጃ ከ150 ቢሊዮን ዶላር በላይ ሀብት ይባክናል። ግሎባሊ ማለት ነው። 150 ቢሊዮን ዶላር ማለት ምን እንደሆነ ስንት ህዳሴ ግድብ ማለት ነው? 150 ለ5 አካፍሉትና ስንት ነው የሚሆነው? 70 ህዳሴ ግድብ ፕሮጀክቶችን መስራት የሚያስችል ገንዘብ ይባክናል ማለት ነው። አፍሪካ ውስጥ ከተጀመሩ ፕሮጀክቶች መካከል መጨረሻ ላይ የሚደርሱት 28%ዎቹ ብቻ ናቸው። አፍሪካ ውስጥ እንደው አናለቅስም እንጂ ለሞቱ ፕሮጀክቶች አናለቅስም እንጂ መቃብር የለንም እንጂ መቃብር ቦታ የሞቱ ፕሮጀክቶች ቀብር ቢኖር እና የምናለቅስ ቢሆን ኖሮ እናልቅ ነበረ፣ መሬትም አይገኝም ነበር። ችግሩ የምንቀብረው ሰውን ነው እንጂ ፕሮጀክቶቹን አይደለም። እንጂ ግሬቭያርድ ነች አፍሪካ። የፕሮጀክቶች ያልተጨረሱ ፕሮጀክቶች መቃብር ቦታ ነች አፍሪካ። ኢትዮጵያ ከ1960ዎቹ ጀምራ እስከ ዛሬ 7 ዓመት ድረስ 1200 በላይ የሚሆኑ ብሔራዊ እቅዶችን አገራዊ እቅዶችን አውጥታ ታውቃለች። ከነዚህ ግን 10% የሚሆኑት ብቻ ናቸው የተፈጸሙት። አንዳንድ ጥናቶች እንደሚያሳዩት 10% ኦፍ 1200 እንትኖች ማለት ነው። ፕሮጀክቶቹን ተዋቸው። አልቤሮ የሚባል ግድብ አለ ጋምቤላ። ለስራ ሄጄ ዝም ብሎ ይፈሳል። 10,000 ሄክታር ማልማት ይችላል። ደርግ ስለጀመረው ኢህአዴግ አልጨርስም ብሎ የደርግን ፕሮጀክት አልጨርስም ብሎ አቁሞ ትንሽ ካናል ሁሉ ተሰርቷል እኮ ትንሽ ነገር ነው የሚፈልገው፣ ግን ዝም ብሎ ይፈሳል። ለመጀመሪያ ጊዜ በታሪክ እና አጼ ዳዊት የሞከሩትን አጼ ኃይለ ሥላሴ ከአሜሪካ ጋር ሆኖ ፕላን ያወጡበትን ኢህአዴግ የጀመረውን ግን ብዙ ችግር ያገጠመውን ብልጽግና ጨርሶ አዲስ ታሪክ ተመዝግቧል። በኢትዮጵያ ታሪክ ውስጥ ያልነበረ ማለት አይደለም። የተለያየ ትውልድ ተቀባብሎ ሊፈጽመው አንድ ትውልድ የጀመረውን የራሱን ፕሮጀክት እንኳን አይጨርስም። አዲስ ታሪክ ተመዝግቧል። እንደዚሁም በዓለም ደረጃ አንድ የተባበሩት መንግስታት ሪፖርት እንደሚያሳየው በተለያየ ደረጃ በመሪነት የሚሳተፉ ሰዎች 80% የሚሆኑ ጊዜያቸውን የሚያሳልፉት አስቸኳይ በሆኑ ጉዳዮች ነው። የእሳት አደጋ ስራ ነው። እሳት መጣ ይባላል፣ ማጥፋት ነው። ደራሽ ስራ ነው። 20% ጊዜያቸውን ብቻ ነው ጠቃሚ የሆኑ ፕሮጀክቶችን መጨረስ ላይ የሚያተኩሩት። ይሄ ፕሮጀክቶች እንዳይጨረሱ ምክንያት ሆኗል ማለት ነው። አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ አይ ቲንክ ቤዚክ ልዩነት ያመጡት ብሬክ ስሩ ያመጡት እዚህ ላይ ይመስለኛል። አስደንጋጩ ነገር ምንድን ነው? በመሪነት ተሳትፎ የምናደርግ ሰዎች የምንወድቀው አንድን የተሳሳተ ነገር ስለምንጀምር አይደለም፣ የጀመርነውን ነገር መጨረስ ስለማንችል ነው ይባላል። የሚያስደንቁ ታሪኮች አሉ። አሁን ዘ ግሬት ዎል ኦፍ ቻይና ሄዳችኋል ብዙዎቻችሁ አይደል? የቻይና አስገራሚ ነው። እንኳን ለመስራት ወክ አድርጎ ለመጨረስም አስቸጋሪ ነው። መስራቱን ተው። ቤጂንግን ለመጠበቅ የሰሩት ግሬት ዎል እንትን ግን በአንድ ትውልድ አልተፈጸመም። የተለያዩ ትውልዶች የተለያዩ ንጉሶች እየጀመሩት ሌላው
እያጠናቀቀው ከዛ ሌላው እየጀመረው ነው። እንደዛ አይነት ነው ያለው። አፍሪካ ግን ብዙ መሰረት ጥላ መሰረቱን ሳታወጣ ቀርቶ ቻይና የተጠናቀቀ አስገራሚ አሁን የሚጎበኝ ብዙ ብር የሚያመጣ ፕሮጀክት ጨርሳ በትውልዶች መካከል ጨርሳ የጋራ ሀገር ስትገነባ፣ አፍሪካ ግን ጅምር ግማሽ ጎኗ ሜካፕ የተቀባች ግማሽ ጎኗ ሜካፕ ያልተቀባች እንስት ሆና ሜዳ አህያ ሆና ነጭና ጥቁር ሆና ቀርታለች። የሲድኒ ኦፕራ ሃውስ የሚባለው ክብ የሲድኒ ምልክት እቅድ ሲወጣለት ለመስራት 4 ዓመት ይወስዳል፣ $7 ሚሊዮን ያስፈልገዋል ተብሎ ነበር። ኋላ ላይ ግን 14 ዓመት ወሰደ፣ $102 ሚሊዮን ገንዘብ ጠየቀ። አሁን ግን በየዓመቱ $775 ሚሊዮን ያስገኛል። በ102 ሚሊዮን ብር የተሰራው ፕሮጀክት በየዓመቱ $775 ሚሊዮን ያስገኛል። የሆነ ነገር ዋጋ ከፍለህም ከጨረስከው ይኸው በየዓመቱ 7 እጥፍ ከ7 እጥፍ በላይ ኢንካም ያስገኛል። በአሜሪካን ሀገር ውስጥ ያለችው አላስካ ከራሻ የገዟት ስቴት ደግሞ ብሪጅ ቱ ኖዌር የሚባል አንድ እንትን ነው፣ ድልድይ ነው። በጀት መድበው ለመስራት ሞከሩ፣ ግን ሳይጠናቀቅ ተውት። ዛሬ ብሪጅ ቱ ኖዌር የሚባለው አላስካ ውስጥ የሚገኘው ድልድይ ጀምሮ ያለመጨረስ ምሳሌ ነው። ኦፕራ ሃውሱ የሲድኒ ዘግይቶም ቢሆን ፈጽመውት ወደ 8 እጥፍ የሚሆን ገደማ በየዓመቱ ፕሮጀክቱ ለመስራት ከሚያስፈልገው ገንዘብ በየዓመቱ 8 እጥፍ የሚሆን ገንዘብ ያገኛል። አላስካ ውስጥ ተጀምሮ ያልተጠናቀቀው ድልድይ ደግሞ $400 ሚሊዮን ቅጥፍ አልጎ በልቶ በዛው ቀርቶ ሳይጨረስ ቀርቶ ጀምሮ ያለመጨረስ ምሳሌ ማስተማሪያ ሆኗል። መሆን የምንፈልገው አላስካን ነው ወይስ ኦፕራ ሃውስን ነው? መሆን የምንፈልገው የቻይናን ግሬት ዎል ነው ወይስ አልዌሮ ግድብን ነው? እሱ ነው ምርጫው። ኢትዮጵያ ውስጥ የአዋሽ ቫሊ የሚባለው ሬልዌይ ስንት ዓመት እንትን አለ። ጃፓኖቹ እኛ እሱን ባሰብንበት ጊዜ ሸንካንሰን የሚባለው ዶክተር ተሾመ ሄደ ሊሆን ይችላል ጃፓን። ሸንካንሰን የሚባለው ይሄ ቡሌት ትሬን የሚባለው እንትን በዛው ዘመን ጀምረው ጨርሱ። አሁን በየዓመቱ 420,000 ተጓዦችን ያስተናግዳል በየቀኑ። እኛ አሁን የጨረስነው የጅቡቲ እንትን ባያልቅ ኖሮ እና ከዚህ የምንረዳው ታሪክ የሚያስታውሰው ህዝብ ዋጋ የሚሰጠው መጀመርን ሳይሆን መጨረስን ነው። ጨራሾቹን ነው እንጂ የሚያስታውሰው ጀማሪዎችን አይደለም። መጀመርማ ሁሉም ይጀምራል። ታሪክ ሰዎችን የሚያስታውሰው በጀመሩት ነገር ሳይሆን በጨረሱት ነገር ነው። አልጀመርንም፣ ጀምረን አልጨረስንም ማለት ከታሪክ እንፋቃለን። ከታወስንም ባባካኝነት ጀምረን ባለመጨረስ ችሎታችን ምክንያት ነው የሚሆነው ማለት። ይሄን ከቴዎሪዎች ከኮንሰፕቶች አንፃር እንየው። አእምሮን ጨምደው የሚይዙን ዘ ላስት ማይል ፕሮብለም የሚባል ቴዎሪ አለ። ብዙ ጊዜ ፕሮጀክቶች የሚቆሙት 90% ሄደን 10% ስትቀረን ነው። 90% 90%ቱን ገፍተን ሄደን ላስት ማይል ላይ 10% ሲቀር እንትን ይላል። ተራራ የወጣችሁ ሄዳችሁ ጫፍ ላይ ስትደርሱ ነው ከፍተኛ እንትን ይጠይቃል፣ ደግሟችኋል፣ ከፍተኛ ኢነርጂ ይጠይቃል። ግን አንዴ ከወጣችኋት እንትን ስለማን ጀምር አይደለም መጨረሻው ላይ ነው መቋጨት የሚያቅተን ማለት። ደክመን የመጨረሻው ፖይንት ላይ ስንደርስ ነው ወኔና ጉልበት የሚከዳ። እሱን ከቻልነው የላስት ማይሉን ከወጣ ነው ስላልደከም ስላልሰራን አይደለም መጨረስ የሚያቅተን ማለት። ፓርኪንሰንስ ሎው ኦፍ ትራይቫሊቲ የሚባል ቲዮሪ አለ። የብስክሌት ፋብሪካው የሞተ ብስክሌቷ የምትቀባው ቀለም ላይ ጊዜ እናጠፋለን። ትራይቫሊቲ አለ። በየቀኑ የምንሰራውን ስራ የምር ሲሪየስሊ ራሳችን ብንገመግም
ቀላሉ ላይ ትራይቫል የሆነው ነገር ላይ ስለምናተኩር ትልቁ ነገር ይበላሽብናል። ትልቁ ነገር ከባዱ ትልቁ ነገር ዲፊካልት ኮንቨርሴሽን የሚጠይቀው ነገር ላይ ፎከስ ብናደርግ ግን በዛ ደረጃ አንቸገርም። ሌላ ይሄ ዘ ሎ ኦፍ ዲሚኒሺንግ ኢንተንት የሚባል ቲዮሪ አለ። ጂም ሮን የሚባል ሰውዬ እንትን ያለ አንድን ነገር ለመስራት ረጅም ጊዜ ከወሰደባችሁ ለመጨረስ ለመጀመር ከተቸገራችሁ በፍጹም አታረጉትም ይላል። የሆነ ነገር ስትወስኑ ያኔውን ካላደረጋችሁ ያኔውን መስራት ካልጀመራችሁ ያኔውን ለመጨረስ ካልሞከራችሁ if you take time ነገ ሰራዋለሁ ካላችሁ ዲፈር ካረጋችሁት አይ ግድ የለም ነገ አለ ጊዜ ብላችሁ እንትን ካላችሁ በፍጹም አንድ ነገር መጨረስ አትችሉም። አይንሽታይን ምን ይላል? እያንዳንዱ ቀን ስትኖር የመጨረሻ ነገ ሞታለሁ ዛሬ ብቻ ነው በህይወት የምኖረው ብለህ አስብ ይላል። ለነገ እንዳታሳድር ስራ ማለት ነው። ሶ ይሄ the law of diminishing intent የሚባለው ኢንተንታችን የሆነ ነገር የመጨረስ ፍላጎታችን እየጨመረ ሳይሆን እየቀነሰ ነው የሚመጣው። የሆነ ነገር ባሳደርነው ቁጥር የሚቀጥለው ቀን ኢነርጂያችን አይጨምርም ይቀንሳል። የአሜሪካ ዳኞች አንድ ጥናት ተደረገና የዚህ ዋስ መብት ጥያቄ ሲቀርብ ጠዋት 40 ጥያቄ ቢቀርብ 30 ምናምን ይፈቅዳሉ። ከሰዓት በኋላ 40 ጥያቄ ቀርቦ 2 ምናምን ፈቅደው ሌላውን እንትን ይላሉ ይዘጋሉ። ለምንድን ነው ተብሎ ጥናት ሲደረግ የኬዙ አይደለም የሚያስከለክል ሆኖ አይደለም ከሰዓት የሚቀንሰው ድካም ነው እንጂ ጠዋት የዋስ መብት የሚያሰጥ ማታ ደግሞ የሚያስከለክል ኬዝ እየቀረበላቸው አይደለም። ኢነርጂ ነው። ሶ ኢነርጂ ጠዋት የምትሰሩትን ስራ እንደገባችሁ ዋናውን ስራ ካላስቀደማችሁ ዋናውን ስራ ከሰዓት አደርገዋለሁ አሁን ሌላ ስራ ለስራ ብትሉ ዋናው ስራ ላይ ሲሆን ትደክማላችሁ። ደግሞ ዘ ኮምፕሊሽን ባያዝ የሚሉት አለ። የሰው ልጅ አእምሮ አስገራሚ ነው። ኒውሮሳይንስ ነው ይሄ። የሰው ልጅ አእምሮ ይሄ ዶፓማይን የሚባለው ጥሩ እንድንደሰት የሚያደርገን ደስታ እንዲሰማን የሚያደርገን ዶፓማይን የሚባል እንትን አለ እና ወደ አእምሮአችን ዶፓማይን የሚባለው ነገር የሚረጨው ትንንሽ ተራ ነገሮችን ስንፈጽም ነው። በጣም ትልልቅ ነገሮች ትራንስፎርማቲቭ የሆኑ ነገሮችን ስንፈጽም ዶፓማይን አቮይድ ያደርገዋል። ስለዚህ ትልልቅ ነገር መስራት ከፈለግን ኢቭን ባዮሎጂን አሸንፈን ነው ማለት ነው። ዘ ቨሪ ብሬንን አሸንፈን ነው። ሪዋርድ ያደረግን ብሬን አእምሮአችን ሪዋርድ የማያደርገው ባዮሎጂካሊ we are twinned toward this completing small meaningless tasks እና ኢሜል ጠዋት ከፍተን ስላየን ስልክ ስላናገርን ትልቅ ነገር የሰራን ይመስለናል። while in actual terms ትልቅ ነገር አይደለም የሰራን እና ያሳስታል አእምሮአችን ዘዌይ አእምሮአችን ቢውልድ የተደረገበት መንገድ ራሱ ትልልቅ ነገር መስራት የምንፈልግ ሰዎች ከሰው ልጅ ይሄ ኒውሮሳይንስ አእምሮአችን ከተሰራበት መንገድም ነፃ ወጥተን ነው ከድክመቱ ማለት ነው። እዚህ ላይ የሚገኘው ነገር ምንድነው? ትምህርቱ ብዙ ጊዜ በመሪነት ተሳትፎ የሚያደርጉ ሰዎች ጠቃሚ የሚያደርጋቸው ለራሳቸው ጠቃሚ ነኝ እኔ ሚኒንግፉል ነገር ማከናወን ሰው ነኝ። ሰው ልጅ ሲግኒፊካንት መሆን ይፈልጋል፣ ኢምፖርታንት መሆን ይፈልጋል። ሰዎች በራሳቸውን በመስታወት ሲያዩ ጥሩ ነገር እንዳከናወኑ እንዲሰማቸው ይፈልጋሉ። this drive to be significant የመሆን drive ኢኔት ነው። ከሰው ልጅ ከመሆን ጋር አብሮ የተፈጠረ ነገር ነው። ችግሩ ጠቃሚ እንደሆን አድርጎ ለራሳችን እንዲሰማን የሚያደርገውን ነገር እንጀምርና እንዳንረሳ የሚያደርገን ነገር ላይ እንደክማለን። ጠቃሚነቱ እንዳንረሳ ካላደረገ ምን ዋጋ አለው? በመሪነት ተሳትፎ ማድረግ እኮ የሰው ልጅ ይሄ ሁሉ ነገር ለምንድን ነው ልጅ ምን ወልደው? ለምንድን ነው ዛሬ ካንሰር አለብህ ተብሎ አንድ ሰው ህንጻ ለመጨረስ የሚሯሯጠው? የሰው ልጅ ሞክሮ እምቢ ያለው ሞትን ማሸነፍ ነው። ድሮ እና አሌክዛንደር ዘግሬት ምናምን ሞትን ለማሸነፍ የሆነች የተለዩ የሚጠጡ ብልቃጦች ምናምን የሆነ ማጂኮች አሉ ተብሎ ዓለምን ትልልቅ ጦርነት አድርገው ሄደው ያችን ነገር ብልቃጥ ሞክረው ጠጥተዋታል። ምንም አልሆነ። ለምንድን ነው ጀምረን ማንጨርሰው? አይ ገንዘብ ስለሚያጠን ነው፣ ፖቴንሻል ስለሌለ ነው እንችላለን። ልክ አይደለም፣ እሱ አይደለም።
በፖቴንሻል ከሆነ አፍሪካ በዓለም 20% ማዕድን ያለው አፍሪካ ውስጥ ነው። የዓለም 20% ማዕድን አፍሪካ ውስጥ ይገኛል። ጂኦሎጂካል ስካንዳል የሚባል እንትን አለ። ምንድነው? አንድ የቤልጂየም ጂኦሎጂስት እንግዲህ ኮንጎ የምትባለው ሀገር በቤልጂየም ቅኝ ተገዝታለች። አገሩ ሲማር የሆነ ሁለት ኬሚካሎች አሉ አብረው የማይገኙ ሚነራሎች አሉ። ሚቹዋሊ ኤክስክሉሲቭ ባህሪ ያለው ኬሚካል ቢሄቪየር አላቸው። አንዱ ካለ ሌላው ይጠፋል እና አብረው አይገኙም ተብሎ ይማራል። እና ያው አገሩ ኮንጎን ቅኝ እየገዛች ስለሆነ አጥና ማዕድኑን ተብሎ ይላካል። ይሄ አብረው አይገኙም ሚቹዋሊ ኤክስክሉሲቭ የሆነ ኬሚካል ቢሄቪየር ያላቸው የተባሉት ማዕድኖች አብረው ተቃቅፈው በሰላም አገኘ እና ያን ሁኔታ ጂኦሎጂካል ስካንዳል አለው። ጂኦሎጂ ተዋረደ ማለት የተማረኩት ልክ አይደለም። ኮንጎ በጣም ሀብታም ከመሆኗ የተነሳ ጂኦሎጂ ላይ ሰዎች የሚማሩትን ሳይንስ በሙሉ ታሸንፋለች። ግን ያቺ ሀገር ክረምት መኪኖቹ ጀልባ ይሆናሉ ይባላል። የፍሳሽ ምናምን ስለሌለ ክረምት በሙሉ እንትኑ መኪናው ጀልባ ሆኖ ነው የሚሄደው። ልክ ፍሳሽ የለው ምን የለው። ወረዳ ከወረዳ የሚገናኘው በአውሮፕላን ነው። ይሄ ሸገር የሚለው አዲስ አበባስ ወይ እንትን እነሱ አውሮፕላን ነው። በጣም ውድ ነው ማለት ነው። መንገድ ስላልተሰራ ማለት ወረዳ ከወረዳ መንገድ ስላልተገናኘ በ10 ብር የሚሄደው በ10 ሺህ ብር ይሄዳል ማለት ወረዳ ከወረዳ የአገሬው ሰው የአንድ ወረዳ ነዋሪ ሌላውን ወረዳ ሳያውቅ ነው የሚሞተው። ኮንጎ ውስጥ መንገድ የለም ማለት በእግር ሄዳለሁ ካልክ አንበሳ ነው መንገድ ላይ የሚበላ። ሌላው ደግሞ ብዙ ጊዜ ያደረግነውን ጥረት እናያለን፣ መድከማችን እናያለን። መድከማችን ዋጋ የለውም። ድካም የሚባለው ነገር ውጤት እስካላመጣ ድረስ እስካልጨረስነው ድረስ ምን ዋጋ አለው? ካልጨረስነው አንድን ነገር ድካም ብቻ ልፋት ብቻ ከሆነ ምን ያደርጋል? ድካማችን ለመጨረስ መሆን አለበት እንጂ ድካም ራሱን የቻለ ነገር አይደለም። የሚያጸድቅ ነገር አይደለም። ራሱን የቻለ ዋጋ ያለው ነገር አይደለም ድካም። ብዙ በታሪክ ውስጥ ትልልቅ ሰዎች አሉ፣ በጣም ትልልቅ ፖቴንሻል ያላቸው ሰዎች፣ ትልልቅ አቅም ያላቸው ሰዎች፣ አፍ የሚያስከፍቱ ሰዎች። እነዚህ ሰዎች ዛሬ አሻራ የላቸው፣ በመጡበት እግራቸው ሄደዋል። ከቤተሰቦቻቸው ውጭ ሰዎች ያስታውሷቸው። ለምን? አመራርነታቸውን ቀብረዋል። የጀመሩትን አልጨረሱም። ደክመህ ሰርተህ በሆነ ሺህ ብር ለትንሽ ደሞዝ ነው የምንሰራው። ብርም አላገኘ በሰራነው ስራም አልታወስን የምንረሳ ሰዎች ከሆን ሁለት ያጣን ሆነ። ለምንድን ነው የምንሰራው ነው? ደግሞ መጠንቀቅ ያለብን ነገር አለ። the domino effect of non completion ይባላል። the domino effect of non completion አንድን ነገር ካልጨረስን ሰዎች አያምኑንም። ሰዎች ካላመኑን ደግሞ ሞራላችን ይቀንሳል። ሞራላችን ሲቀንስ ሰበብ እናበዛለን። ሰበብ ስናበዛ ሚዲዮክሪቲ አቨሬጅ መሆን አለመጨረስ ባህል ይሆናል። ስለዚህ ዋናው ትግል መጀመሪያ አንዷ ላይ ነው። አንዷ ፕሮጀክት ጀምረን መጨረሳችን ሁለተኛ እንድንጨርስ ያደርገናል። አንዷ ላይ ከሰዓትን ሁለተኛው ላይ እንላለን። የመጀመሪያው ትግል ትንሽ ትሁን ፕሮጀክቷ የጀመርናትን ካልሆነ ይደጋገማል፣ እንደ ጉንፋን ነው፣ ይተላለፋል። ሰልፍ ፐርፔቹዌቲንግ ነው። ዘ ብሮክን ዊንዶው ኢፌክት የሚባል ቲዮሪም አለ። ምንድነው? ኒውዮርክ ውስጥ የዛሬ 30 ዓመት 40 ዓመት 300 ወታደር ፖሊስ፣ ኖርማል ፖሊስ ሳይሆን ወታደራዊ ፖሊስ፣ ሚሊታራይዝድ ፖሊስ መሳሪያ ይዞ ትልልቅ ነገር ይዞ የማይገባባቸው መንገዶች እንትኖች ነበሩ፣ ሰፈሮች ነበሩ። ብሩክሊን ምናምን የሚባሉ ከባድ ነው። በየአፓርትመንቱ ተኩሶ ይገላል ፖሊስ ምናምን። በግድያ ወንጀል ምናምን ሰው ሁሉ የተሰላቸበት ከተማ ኒውዮርክ ውስጥ መኖር አደገኛ ነው ብሎ ያምን ነበር። እና አንድ የፖሊስ ኮሚሽነርና የኒውዮርክ ከንቲባ አንድ ኢኒሼቲቭ ጀመሩ። ዘ ብሮክን ዊንዶው ኢፌክት እንትን የሚባል ምንድነው? የኒውዮርክ ሳብዌይ ላይ መስታወት አለ፣ የሰዎች የሚቆሙበት መስታወት አለ። እና ሰው ሰክሮ ምን ብሎ ዝም ብሎ ይሰብረዋል። እና ምንም ሳይዙ ሰውን ካሜራ ብቻ ተክለው ካሜራው እንኳን አይሰራም። ዝም ብሎ የተሰበረውን መስታወት ይተኩታል።
እና ዛሬ ሰብረው ሄደህ ነገ ጧት ስትመጣ ተተክቷል መስታወት። ሳምባዲ እዚህ ከተማ ውስጥ ኦርደር አለ። ሳምባዲ ኢዝ ዋቺንግ ሚ። ሳምባዲ ያበላሸው ነገር እየሰራ ነው ብሎ የሆነ ጊዜ ቆመ። ሰው ማፍረስ ደከመውና ቆመ። ኖት ኦንሊ ዛት በከፍተኛ ደረጃ ሆሚሳይድ ምናምን በከፍተኛ ደረጃ ሞር ዛን 60% ቀነሰ። ወንጀል ሁሉ ቀነሰ። ቢኮዝ ያ መስታወት ፊክስ ስላደረጉ ማለት። እና ስትሰሩ ትንሽ ነገር ከሰራችሁ ብዙ ነገር ይመጣል። ትንሽ ነገር ስትጨርሱ ትልልቅ ነገር የመጨረስ አቅማችሁ ይጨምራል። ይኸውት አሁን ያለፈው 7 ዓመት መንገዶች ፓርኮቹ ምናምን እየጨረስን መጣናል። ይሄ ተጠራቅሞ ህዳሴ ግድብን አስጨረሰው። ይሄ የመጨረስ ባህሉ ልምዱ ምናምን ማለት አሁን ህዳሴ ግድብን ከጨረስን ከዛ በኋላ ከህዳሴ ግድብ ትልቁ ፕሮጀክት ነው። በጣም ዲፊካልት ፕሮጀክት ነው። ዝም ብሎ በገንዘቡ አይደለም። ጂኦፖለቲክሱ ምን ውስብስብ ነው። በጣም ውስብስብ ፕሮጀክት ነው በብዙ ምክንያት ማለት እና ህዳሴ ግድብን ዝም ብለን ዛሬ አይደለም የጨረስነው። እነዚህ 7 ዓመት የሰራናቸው ነገሮች ናቸው ተደምረው ህዳሴ ግድብን የመጨረስ እንትን ያደርጉ ማለት the compounding effect of completion ደግሞ የሚሉት ነገር አለ። አንድ ነገር ከጨረስን አሁን ይኸውላችሁ መንገዶችን ጨረስን፣ ፓርኮችን ጨረስን ምናምን አይደል? ሌሎች ትንንሽ ግድቦችን ጨረስን። በድምሩ ምናምን ትልቁን ነገር ለመጨረስ ይቻላል። ትንንሽ ነገር ምን ይባላል? ርግቦች፣ ወፎች ብራዚል ላይ እንትናቸው ክንፋቸውን ሲያርገበግቡ የሚነሳው ንፋስ ቴክሳስ ላይ ሄዶ አውሎ ንፋስ ይሆናል ይሉታል። ማዕበል ሆኖ ቴክሳስን ያጠፋል። ብዙ ጊዜ ትንንሽ ነገሮች ትልልቅ ነገር ያመጣሉ። ትንንሽ ነገሮቹ ፖዚቲቭ እስከሆኑ ድረስ የጀመርነውን ትንሽ ጽሑፍም ትሁን ውሃ ትሁን ምናምን ትንንሽ ትምህርት ቤት ትሁን ጥንቅቅ አድርገን ከሰራን ትልልቅ ቅድም ካልጨረስን ይባዛል እንዳልነው መጥፎ ነገሩ ይባዛል እንዳልነው የመጨረስ ባህልም ላይ ከትንሹ ነገር ከጀመር ትልቁ ኮምፓውንድ ሆኖ ተባሶ እንትን ብሎ ይመጣል ማለት ነው። ምን ይባላል? የማትጨርስ ሀገር አታብብም። a nation that cannot finish cannot flourish ይላል። የግድ መጨረስ ያስፈልጋል። እስኪ ቆም ብለን ጃፓንና ኢትዮጵያ እናወዳድራችሁ። በ1960ዎቹ የጃፓንና የኢትዮጵያ ፐር ካፒታል ኢንካም ነፍስ ወከፍ ገቢ $100 ነበር። ሁለቱም ሀገራት የትራንስፎርሜሽን ፕሮጀክቶች ጀመሩ። ኢትዮጵያውያን ወደ አሜሪካ ሲሄዱ ጃፓን ያኔ እያደገች የነበረች ሀገር ስለሆነች ኢትዮጵያን ጃፓናይዘርስ የሚባሉ ጃፓን እንዴት ሰለጠነች፣ ጃፓን እንደምን እንደዚህ ደረሰች ምናምን መጽሐፍ ጽፈዋል። የ1955 ህገ መንግስት ከጃፓን ነው ኮፒ የተደረገው። ኢትዮጵያ በንጉሱ ጊዜ 3 የ5 ዓመት እቅዶች ከጃፓን ነው ኮፒ ያደረገችው። ከጃፓን ጋር ብዙ የሚያመሳስለን ነገር አለ። ጃፓን ጀምራ ጨረሰች፣ ኢትዮጵያ ጀምራ አቋረጠች፣ እንደገና ደግሞ ጀምራ አቋረጠች። ጃፓን አሁን $4.9 ትሪሊየን ኢኮኖሚ ነው። እኛ የት እንዳለ እናውቃለን። አሁን መነሳት ጀምረናል። በእኛና በጃፓን መካከል የነበረው ልዩነት አጀማመር አይደለም። እኛም እነሱ ሲጀምር ተመሳሳይ ፐር ካፒታል ኢንካም ነበረ። እነሱም ማደግ ፈልገዋል፣ እኛም ማደግ ፈልገናል። ችግሩ ጀምሮ መጨረሱ ላይ ነው። ጀምሮ ስለጨረሱ $4.9 ትሪሊየን ደረሱ። እኛ ደግሞ ጀምረን ስላልጨረስን የት እንዳለን እናውቀዋለን። ጃፓን የገነባው ነገር ጃፓንን ትልቅ ያደረገው ነገር መጀመር ብቻ ሳይሆን መጨረስ ነው ማለት ነው። ወደ እንስሳት እንውሰደው። ይሄን እስኪ ራሳችንን ከእንስሳ ጋር ነው። ጉንዳኖች አንዱ በሌላው ላይ ተደርቦ ድልድይ ይሰራል። ራሳቸው መስዋዕትነት አድርገው ተያይዘው ድልድይ ይሰሩና ሌሎች ጓደኞቻቸው ሌሎች ጉንዳኖች እንዲተላለፉ ያደርጋሉ። የሆነ ቦታ ድልድይ የሚያስፈልገው ቦታ ላይ ጉንዳኑ ኮሎኒው የጉንዳኑ እንትኑ ጎሳን በለውና ኮሎኒው እንዲቀጥል ሲል ሌላው መስዋዕትነት ይከፍላል። የሰው ልጆች እንመራለን ምን ሰዎች ምን ያክል ሬዲነን መስዋዕት ከፍለን ህዝባችንን መልካም ኑሮ እንዲኖር የኛን ደስታ የኛን መልካም ኑሮ ትተን ጉንዳኖች ያደረጉትን ነገር እናረጋለን። ብዙ ጊዜ ጉንዳን ከሰው ሲበልጥ ይታያል።
እንኳን አንዱ ሲያልፍ ሌላው ድልድይ ሆኖ ሊያልፍ ሲል ያደናቅፈዋል። የሰው ልጅ ትልልቅ ነገር አጥፍቷል። እርስ በርስ ሲቀናና ሲጠላላ ብዙ ነገር አጥፍቷል። በታሪክ ፊት እኛና ጉንዳን ብንቀርብ ማን ያሸንፋል? ማን የበለጠ ኢንቴግሪቲ ያለው? ጠይቁ። ብዙ ጉድለት አለ። የሰው ልጅ ብዙ ድካም አለ። የምናስበውን ያክል ኢንተለጀንት አይደለም። ተባብረን ካልሆነ በማየት ኢግልና እናክል። ኢግል 5-6 ኪሎ ሜትር ርቆ ያያል። በማዳመጥ አንበሳን እናክል። በኢንተለጀንስ በምናም ዶልፊን እናክል። የሰው ልጅ እንስሳቶችን የበለጠው የእያንዳንዳችን ችሎታ ተደምሮ ነው። የሰው ልጅ ትልቅነቱ በዓለም ውስጥ ገዢው ኃይል የሆነው እያንዳንዱ ሰው ያለውን ችሎታ በማዋጣቱና ለጋራ በመድከሙ እንጂ የተለየ ፍጡር በመሆናችን አይደለም። እኛም እንደ ህዝብ እንደ ትውልድ ትልቅ ነገር ማሳካት የምንችለው በጋራ ለትልቅ ነገር መስራት ከቻልን ነው። ቀበሮዎች እንዴት እንደሚንቀሳቀሱ ብታዩ አስገራሚ ነው። አሮጌውና የታመመው ፊት ለፊት በመንጋ ነው የሚንቀሳቀሱ። ፊት ለፊት እንትን ይላል። ጠንካራው መሃል ላይ ይሆናል። መሪው ደግሞ ይሄ አልፋ እንትን የሚባለው መጨረሻ ላይ ይሆናል። መጨረሻ ላይ ነው፣ ፊት ለፊት አይደለም የሚሆነው። ከኋላ ቢጠቃ ሊከላከል ነው መሪው የሚሆነው። ሊደርሺፕ ሰርቪስ ነው፣ አገልግሎት ነው፣ ዋጋ መክፈል ነው። ከኋላ ሆኖ ነው እየተከላከለ ያለው። ምግብም ከተገኘ የመጨረሻው ነው ለመብላት። አድኖ መጥቶ ለነሱ እንዲበሉ ነው የሚያደርገው። መሪዎች መጨረሻ ላይ ነው የሚበሉት። ሊደርስ ኢት አት ላስት ይባላል። ፋንዳሜንታሊ ማለት ዝሆኖች ሀዘን ይቀመጣሉ። እናትና አባት የሌሏቸውን ዝሆኖች ይከላከላሉ። ውሃ የሚገኝበት ቦታ የሆነ ቦታ ሄደው ከ40 ዓመት በኋላ ተመልሰው ማግኘት ይችላሉ። ዝሆን መንገድ ላይ አይታችሁት ሳር ብታቀርቡለት ውሃ ብትሰጡት ከ40 ዓመት በኋላ መንገድ ላይ ቢያገኛችሁ ያውቃል። መሪነት ትውስታ ነው። መሪዎች ለእያንዳንዱ ነገር ቁም ነገር ሰጥተው ማስታወስ አለባቸው። መሪዎች ሀዘኔታ ሊኖራቸው፣ ሩህሩህ መሆን አለባቸው። መሪዎች ለሚመሩት ቡድን ኬር ማድረግ አለባቸው። አሳዎች በፍጹም ተግባብተው በሺዎች የሚሆኑ አሳዎች ተግባብተው በየ0.3 ሰከንድ ዳይሬክሽን ሲቀይሩ አብረው ሳይጣሉ ውጥንቅጥ ሳይፈጠር ሲምለስሊ ፍሎ ያደርጋሉ። አንዱ እንደዚህ ሲል አብሮ ይሄዳሉ። እኛ ሳንነጋገር በጥቅሻ እየተግባባን ለምናገለግለው ህዝብ በቂ አመራር እንሰጣለን ወይ? ዘመኑ የሚጠይቀውን ነገር እያደረግን ነው ወይ ብለን መጠየቅ ይገባናል። የሰው ልጅ ወታደርም ፓርላማም አቋቁሞ መስማማት ሲያቅተው ጉንዳንና ንቦች ግን ተግባብተው ተስማምተው ለጋራ ነገር ይሰራሉ። ድክመታችን ምን ላይ ነው? ይህን ሁሉ የምናወራው ሂማን ኔቸርን ስለምናወራ ነው። ወደ መጨረሻው አካባቢ To alert the group if a predator is nearby. They live in groups of 20 to 50 individuals. Meerkats are highly resistant to venom, which allows them to hunt snakes and scorpions. In fact, adult meerkats even teach their young how to hunt venomous animals, a rare teaching behavior in the animal kingdom. Did you know that meerkats take turns standing guard while others forage for food? While some meerkats care for the young or search for food, others position themselves on high points to alert the group if a predator. ያያችኋቸው ነው አይደል? የተወሰኑት ምግብ ሲፈልጉ ሌሎቹ ቆመው ይከላከላሉ። ለህዝባችን እንደዛ ነው ወይ? እርስ በርሳችን እንደዛ ነው ወይ? ምን ተያየው? እንጠላለፋለን፣ አንዱ እንዲወድቅ እንሰራለን ወይስ አንዱ ስራ ሲሰራ እንከላከለታለን? ያንዱ ስም ሲጠፋ እንቆምለታለን? ወንድማችን ነው ብለን እናስባለን ወይ? እንስሶች ለምንድን ነው እንደዚህ አይነት ችሎታ ያዳበሩት ያላችሁ እንደሆነ ስዋርም ኢንተለጀንስ የሚባል ነገር አለ። ምንድነው? ዲስትሪቢዩትድ ዲሲዥን ሜኪንግ
ለምሳሌ አሳዎች፣ ጉንዳኖችና ንቦች እያንዳንዱ ሰው መወሰን እያንዳንዱ ጉንዳን ለምሳሌ ውሳኔ መወሰን ይችላል። አይቶ ዲስትሪቢዩትድ ነው። አንድ ሳይሆን የሚወሰነው ሁሉም የየራሱ እንትን አለው። በየቡድኑ የሥራ ክፍፍል አለው። ሁሉም ደግሞ ውሳኔ መወሰን ዲስትሪቢዩትድ ዲሲዥን ሜኪንግ አለ። ይሄ የሰው ልጅን በከፍተኛ ደረጃ ዲስትሪቢዩትድ ዲሲዥን ሜኪንግ ማለት ዝም ብሎ ራሱ በተናጠል ያሻውን መወሰን አይደለም። ዋናውን ፒክቸር መሰረት አድርጎ የተናበበ ውሳኔ መወሰን ይችላል፣ እንዳጋጠመው ሁኔታ ማለት። ሌላው ያን ውሳኔ ሲደር ይከተላል። ይህን የሰው ልጅ በከፍተኛ ደረጃ እንዲበልጡት አድርጓቸዋል። ይሄ ፓክ ሊደርሺፕ ቲዮሪ የሚባል ደግሞ አለ። ቀበሮዎች፣ ዝሆኖችና አንበሶች ደካማ የሆነውን አቅም የሌለውን ይከላከላሉ፣ ይጠብቃሉ። ዜር ዊከስትን ተከላክለው እንዳይጠፋ እንዳይጠቃ በሌላ ያደርጉታል። እኛ ደግሞ የቦስ ካልቸር ነው ያለው እና የሰው ልጅ ደካማውን እያጋለጠ ነው የሄደው። እነሱ ደግሞ ደካማውን ፕሮቴክት እያደረጉ ነው የሄዱት። ተያይዞ መሄድ ይችላል። በዛን ተያይዞ ሰርቫይቭ ማድረግ ይችላል። ከመካከላችን አሁን እናንተ በቃ ለአንድ እንትን ሸገር የሚባል ኋላ ላይ እናየዋለን። በጣም የሚገርም ፕሮጀክት ነው። ኢትዮጵያ ውስጥ እስካሁን ከተማ አልተፈጠረም። እናየዋለን። የከተማ አመራር እስካሁን እኮ 130 ሚሊዮን ህዝብ ባለበት ሀገር አሁንም 80% ገጠር ነው። ከተማ አዲስ አበባ ስንት ነው? 3 4 ሚሊዮን 5 ሚሊዮን ብዙ አይደለም። ገና ኢትዮጵያ ውስጥ ከተሜነት አልተጀመረም። ከተማ የሚባል ነገር ገና አልተጀመረም። ቶኪዮ እኮ 32 ሚሊዮን ህዝብ አላት። ሶ ኢትስ የት ቱ ካም። ያን ድሪም ያልተፈጠረ ነገር ኢትዮጵያ ውስጥ ፕሮፐር የሆነ ከተሜነት ስላልነበረ ሸገር ካን ቢ ጌም ቼንጀር። በጣም ትልቅ ህልም ነው። የትውልዶች ኢትዮጵያ 500 ዓመት ሆና 3000 ዓመት ሆና ምናምን ትተነው 3000 ዓመት እንደላትና 3000 ዓመት ከነበረች ያ የ3000 ዓመት ጉድለት የሚያካክስ ፕሮጀክት ነው። ከተማ አንዲት ሀገር ተስፋ አላት የሚባለው ከተሞቿን በማየት ነው ይባላል። ሶ ትልቅ ዓላማ ነው። የእናንተ ብቻ ሳይሆን ያለፈው ትውልድም የሚቀጥለው ትውልድ ማደራ የሚወጣ ቁጭትም ተስፋም ያዘለ ፕሮጀክት ነው። ከዚህ በላይ የሚያስተባብር የሚያፋቅር አንድ አርጎ የሚያስማማ ሀያል ነገር የለም። ስላለፈው ትውልድም ብለን ስለመጪው ትውልድና ስለራሳችን ትውልድም ብለን ማለት ነው። እና አንበሶችና ቀበሮች ያደረጉትን ነገር ለምን እኛ ማድረግ ተሳነን ብሎ መጠየቅና መደንገጥ ያስፈልጋል። ኮሌክቲቭ ሬዚሊየንስ የሚባል ነገር አለ። ብዙ እንስሶች ለምሳሌ ፔንጁን የሚባሉት በብርድ ላይ፣ ጊዝ የሚባሉት እንትኖች በንፋስ ችግር ሃርድሺፕን በየተራ ይጋፈጡታል። መከራውን በየተራ ይጋፈጡታል እንጂ አንዱ ብቻ አይጋፈጠው። ጀምሮ በመጨረስ እንስሶች ይበልጡናል የሰው ልጅ። እኛ በእንስሶች እንሳልቃለን፣ ትልቅነን ምናምን እንላለን። በብዙ ነገር ስታይ ግን እነሱ ይበልጡናል። አጠገባችን እንደ ደካማ ምናምን እንደምናያቸው ማለት። ይሄም ሊያሳፍረንና ሊያስደነግጠን ይገባል። አንድ ራዲያርድ ኬፕሊንግ የሚባል ሰውዬ የአንድ ቀበሮ ጥንካሬ የመንጋው ጥንካሬ ይሆናል፣ የመንጋው ጥንካሬ የአንድ ቀበሮ የእያንዳንዱ ቀበሮ ድምር ውጤት ነው ይላል። እያንዳንዳችን ስንጠነክር ነው በጋራ የምንጠነክረው። በጋራ የጠነከረው እያንዳንዳችን ስለጠነከር ነው ብለን እናስባለን ወይ? የሰው ልጅ ራሱን ሃየር ቢንግ ነኝ፣ ትልቁ እንትን ነኝ፣ ዓለምን ምገዛ ነኝ ይላል። ጉንዳኖች እስር ቤት የላቸውም፣ ሙስና የለም፣ ረሃብ የለም። ጦርነት የማያሸንፉትን ጦርነት አይጀምሩም። የሰው ልጅ ግን ብዙ እንትን ይላል። አሁን ቲፒኤልኤፍን ይዩት፣ ስንት እንዳደከመን መሸነፉ ላይ ቀር ስንት ድካም ግን ስንት ጉዳት እንዳመጣ። ቲፒኤልኤፍ መሪዎች የሚያስቡበት መንገድ የማሰብ ውድድር ቢካሄድ ኖሮ ጉንዳን ይበልጣቸው ነበር። እና ውድድር የለም። ችግሩ የሰው ልጅ እርስ በርሱ ብቻ ስለሚወዳደር ነው እንጂ አንዳንድ ጊዜ የሰው ልጅ ራሱን ታዝቦ እንዲስተካከል ከእንስሳ ጋር ቢወዳደር ነው። ጊዝ የሚባለው እንስሳ ሊደርስ ከፈለገበት ቦታ ከሰው ልጅ በ71% ቀድሞ ይደርሳል። ምንም ቢጀምር ማለት ነው። ለምን? ሰው ልጅ ይከራከራል፣ ይጨቃጨቃል፣ ይነታረካል፣ ይጠላላል።
ጊዜዎች ግን ምንድነው የሚያደርጉት? የሚነጋገሩት አንዱ ሌላውን ለማበረታታት ነው፣ ለመሳደብ አይደለም። ጊዜዎች ግን ሲበሩ አንዱ ሌላውን እያበረታታ ከሰው ልጅ 71% ቀድሞ ወደ አሰቡበት ቦታ ይደርሳሉ። ይሄ ሁሉ የሚያስረዳን እንደ ሰው ልጅ እንዳመራር ብዙ መስራት እንዳለብን የምንኩራራውን ያክል አይደለንም። ብዙ ችግር አይደለብን። ራሳችንን ለማስተካከል መድከም አለብን። የከተማ ኃይልና የከተማ አመራር በጣም የሚያስደነግጡ ፋክቶች አሉ። በዚህ ወቅት ከሰው ልጅ መካከል 56% የሚሆነው ከተማ ውስጥ ነው የሚኖረው። በ2050 ደግሞ አንድ የተባበሩት መንግስታት ሪፖርት እንደሚያሳየው 68% የሚሆነው የሰው ልጅ ከተማ ውስጥ መኖር ይጀምራል። በዓለም ውስጥ ያሉ 600 ትልልቅ ከተሞች የዓለምን 60% ጂዲፒ ይሸፍናሉ። 600 ከተሞች 60% ጂዲፒ እዩት፣ እንዴት አስደንጋጭ እንደሆነ። የኒውዮርክ ጂዲፒ 2.2 ትሪሊዮን ዶላር ነው። የካናዳ ኢኮኖሚን ያክል ነው። ከራሻ ጋር እኩል ነው ወይ ትንሽ ይበልጣል ኒውዮርክ ኢኮኖሚዋ። የቶኪዮ ጂዲፒ 2.1 ትሪሊዮን ዶላር ነው። ከብራዚል ኢኮኖሚ ይበልጣል። ከተሞች ምን ያክል አገራትን እየበለጡ እንደሆነ ነው። ሻንሃይ የምትባለው የቻይና ከተማ ብዙ የአፍሪካ ሀገራት ላለፈው 100 ዓመት ከሰሩት መሰረተ ልማት በላይ በሁለት አስርት ዓመት ሰርታለች። ሌጎስ የምትባለው የናይጄሪያ ከተማ በ77 ሰዎች በየሰዓቱ ታድጋለች እና በ2100 ከ80 ሚሊዮን በላይ ህዝብ የሚኖርባት ትልቋ ከተማ ልትሆን ትችላለች ይባላል። አሁን በዓለም ደረጃ ከተሞች የዓለምን 2% መሬት ብቻ ነው የያዙት። 2% ኦፍ የዓለም መሬት። ዓለም ከምትጠቀምበት ኃይል መካከል 75%ን ይሄ 2% የሚያክል ከተማው 80% የሚሆነው ከከተማ ነው የሚመጣው። ከተሞች አጥፊም ናቸው አልሚም ናቸው። የቶኪዮ ኢኮኖሚ ብራዚልን ከበለጠ፣ የኒውዮርክ ኢኮኖሚ ካናዳንና ራሻን ከበለጠ ከተሞች ከዚህ በላይ ምን እንትናል? በ500 ቢሲ ከክርስቶስ ልደት በፊት በ500 ዓመት አቴንስ የምትባል ከተማ ተመሰረተች። ዴሞክራሲ፣ ፍልስፍና፣ የኪነ ህንፃ አርኪቴክቸር የሚባለው ነገር ከዚህ ከተማ ተነሳ። ይሄው ዛሬ ድረስ እሱን አሻሽለነዋል እንጂ የምናደርገው ነገር እሱ ነው። ሸገርም እሱን ለማድረግ ነው እየሞከረ ያለው። ያለፈው የምናምን ሺህ ዓመታት የሰው ልጅ ጉዞ አቴንስ ዲተርሚን አድርጋለች። ገጠሩ አይደለም የሚወስነው ከተማው ነው። የሰው ልጅ መጀመሪያ ጎሳ ሆነ፣ አንድ ሰው ምናምን ተፈጠረ፣ ሁለት ሰው፣ ከዛ ጎሳ ሆኑ፣ ከዛ ብሔር ሆኑ፣ ከዛ ሲቲ ስቴት ሆኑ ይባላል። አቴንስ፣ ሮም ምናምን ሆኑ፣ ከዛ ኢምፓየር ሆነ፣ ከኢምፓየር ኔሽን ስቴት ሄደ። አሁን ደግሞ ኋላ ላይ እናየዋለን አቴኒያን ታይም የተመለሰ ነው ይባላል። ሪተርን ኦፍ ሲቲ ስቴትስ። ፍሎረንስ የምትባለው የጣሊያን ከተማ ራሷን የቻለች አገር ነው የነበረችው። በሬናይሰንስ በአውሮፓ አብሮት ዘመን ማይክላንጀሎ፣ ሊዮናርዶ ዳቪንቺ፣ ጋሊሊዮ የሚባሉትን ትልልቅ አሳቢዎችን፣ ሰዓሊዎችን፣ የኪነ ጥበብ ሰዎችን አፈራችና ከዛ በኋላ የመጣው የአውሮፓ አብሮት ዘመን ሼፕ አደረገች። ፍሎረንስ የምትባል ትንሽ ከተማ። ፍሎረንስ ባትኖር ኖሮ አርት የሚባለው ነገር፣ ኪነ ህንፃ የሚባለው ነገር፣ ሳይንስ የሚባለው ነገር የት ይደርስ ነበር? ማሰብ አይቻልም። ዜሮ ይሆን ነበር። ኢትስ ፍሎረንስ ኪነ ህንፃን ሳይንስንና አርትን የወሰነችው። ሲንጋፖር በ1965 ነፃ ወጥታ እስካሁን ድረስ የሆነ ረግረጋማ በወባ የምትጠቃ አቧራማ ከተማ እንዳልነበረች በአንድ ትውልድ የዓለም የፋይናንስ ካፒታል ሆነች። ነፍስ ወከፍ ገቢዋ ከ500 ወደ $73,000 አደገ። ከተሞች እንደዚህ አይነት መሰረታዊ ለውጥ ማምጣት የሚችሉ አካባቢዎች ናቸው። ኪጋሊ የጄኖሳይድ ማዕከል ነበረች። አሁን የንጽህና የሴፍቲ በጣም ቪዥን ያላት ከተማ ማሳያ ነች። እና ቁስል ከተሞች የነበረ ቁስልን ያጋጠመ ስቃይንና መከራን እንዲሽሩ የሚያደርጉ ወጌሻዎች ናቸው።
ሂሮሺማ የምትባለው ከተማ በዓለም ለመጀመሪያ ጊዜም ለመጨረሻ ጊዜ ይመስላል በኒውክሌር የተመታች። እስካሁን ድረስ ለመጀመሪያ ጊዜ ሂሮሺማ ተመቱ፣ ናጋሳኪና ሂሮሺማ። ከዛ በኋላ በኒውክሌር የተመታ ከተማ የለም፣ ተተኩሶ የተመታበት ከተማ የለም። ግን ከዛ በኋላ አሁን ሂሮሺማ ብትሄዱ የፍቅር የቴክኖሎጂና የአይበገሬነት ምሳሌ ነች። ከተመታችበት አንገቷ እንድትደፋ ከተፈረደበት ፍርድ ነቅታ ወጣ። ዛሬ ሂሮሺማ የሚሄዱ ሰዎች ስለ ሰላም ነው የሚሰብኩት፣ ስለ ቴክኖሎጂ፣ ስለ አይበገሬነት ወድቆ ስላለመቅረት ምሳሌ ነች። ከተማ ችግር አያጋጥመውም አይደለም፣ ችግር ሊያጋጥመው ጭራሽ ኒውክሌር ሊተኮስበት ይችላል። እንደ ሂሮሺማ ቆርጠው የተነሱ መሪዎች ካሉ ከኒውክሌር ፍርስራሽነት ወደ የቴክኖሎጂ የአይበገሬነትና የሰላም ምሳሌነት በአንድ ትውልድ መሸጋገር ይቻላል።